ሰላም ተመልካቾቼ እንደምንሰነበታችሁ። የዛሬው የኳስ ምርመራ ፕሮግራም አትላንታ ከማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ የአራተኛው የምድብ ጨዋታ በቤርጋሞ ያደረጉትን ይመለከታል። ይህ ጨዋታ 2-2 እንደወጡ እናስታውሳለን። በዚህ ጨዋታ ላይ የዩናይትድ ችግሮች ጎልቶ የወጡበት ዩናይትድ ጨዋታው ከብዶት በክርስቲያኖ ሮናልዶ ግላዊ ብቃት ብቻ ነጥብ ይዞ ወጥቷል በምንልበት ሁኔታ ወይም ስታተስ ላይ ነው የሚገኘው ቡድኑና ምንድናቸው ችግሮቹ? ጋስፔሪኒስ እንዴት ነው ኦሌን አውትስማርት ያደረገው የሚለውን ነገር በዛሬ ፕሮግራም ላይ የሚዳስሰው ቶፒክ ይሆናል ማለት ነው። ስለዚህ ሁለቱም ክለቦች ሲገቡ ማንቸስተር ዩናይትድ በ5-3-2 አሰላለፍ ገብቷል። ይህ አሰላለፍ ቶተንሃም ሆትስፐርን ላስት ዊክ ሲገጥመው የተጠቀመበትና የተሻለ ነገርን ክለቡን የፈጠረለትን አሰላለፍ ይዞ መጥቷል። ጋስፔሪኒ የአትላንታ አሰልጣኝ ደግሞ በ5-2-3 ፎርሜሽን ገብቷል። ይህን አሰላለፋቸውን ኢንዲፌንስ እና ኢንአታክ በሚለው ሁኔታ ወይም ኢምፖሴሽን እና አውት ኦፍ ፖሴሽን በሚለው ሁለቱን ከፋፍለን የምናይበት ሁኔታ ይኖራል። ስለዚህ ጨዋታውን እንመልከት። የመጀመሪያውን ፈርስት ሃፍ ጨዋታው የመጀመሪያ ፈርስት ሃፍ ስንመለከት ዩናይትድ በጣም ከብዶት በተደጋጋሚ የአትላንታ ተጫዋቾች የዩናይትድ ቦክስ ውስጥ በመግባት የዩናይትድ ዲፌንሶችን ሲያስጨንቁ አይተናል። ፈርስት ሃፍ ላይ ተርኒንግ ፖይንት የምንለው ወይም ሌላ አይነት የጨዋታ ቅርጽን ይዞ እንዲመጣ ዩናይትድ ያስገደደው የራፋኤል ቫራን ተጎድቶ የመውጣት ሁኔታ ነው። ከቫራን በፊት ምን ነበር የሚለውን በስነስርዓት እንየው። አሁን እዚህ ጋር ነው ጋስፔሪኒ ኦሌን አውትስማርት አድርጎታል ብዬ ማምነው ማለት ነው። ምክንያቱም ኦሌ 5-3-2 ይዞ ሲገባ የቶትናምን አይነት አጫወት ይዞ እንደሚገባ ግልጽ ነበረ እንደሚታየው ማለት ነው። ጥሩ ነው፣ ግን በምን አይነት ሁኔታ ነው ጋስፔሪኒ ወይም አትላንታዎች ያስጨነቁት የሚለው ነው ትልቁ እዚህ ጋር ፖይንት ልናገር የምፈልገው ማለት ነው። ስለዚህ አትላንታዎች በ5 ተከላካይ ተመሳሳይ ነው ከዩናይትድ ጋር ፉልባኮቻቸውን ነው የሚጠቀሙት። 3 ሴንተር ባክ ነው ያላቸው። ግን ለየት ባለ ሁኔታ ምንድን ነው ያደረጉት? ጋስፔሪኒ እዚህ ጋር ነው ትልቁ ተጽዕኖ የዩናይትድ ከአትላንታ ብዬ ማምነው ማለት ነው። 3v3 የምንለው ማለት ነው። 3 የዩናይትድ ተከላካዮቹ በ3 አጥቂዎች ነው እንትን ያሉት። ማለትም እነኛ አጥቂዎች ዋይድ አልነበሩ። ምንድን ነው ያደረጉት? ይሄ ሃፍ ስፔስ የሚለውን በሌላ ሰዓት ፕሮግራሜ ላይ ስለ ሃፍ ስፔስ በደንብ ዲስክራይብ አደርግላችኋለሁ። ይሄ ሃፍ ስፔስ የምንለው ፓርት ላይ እነኚህ ተጫዋቾች ነው ሞር ናሮ ዳውን አድርገው ነው የገቡት የነበሩት ማለት ነው። ስለዚህ የእነሱ ሚና ምንድን ነው? ፍሮንት ስር ያሉትን ማጨናነቅ፣ እነሱን ቻሌንጅ ማድረግ፣ እነሱ በሚፈጥሩት ክፍተት መግባት ነው የነበረው የጋስፔሪኒ ስትራቴጂ ወይም ታክቲኩ ማለት ነው። ይሄ ነገር ለኦሌ ከባድ ሆነበት። ምን ነበረ? ለምንድን ነው የሆነው? ምክንያቱም 3v3 በራስ ቴሪቶሪ ላይ ወይም በራሱ ቦክስ አንድ ቲም ከገጠመው ማለት በጣም ከባድ ነገር ነው። ቻንስ ጎል የመቆጠር ቻንሱ ሃይ ነው ማለት ነው። ስለዚህ ምን ያደርጋቸዋል? ሉክ ሾውንና ዋን-ቢሳካ ቶትናም ላይ እንዳየናቸው ገፍተው አይደለም የተጫወቱት፣ ወደኋላ እንዲመለሱ ነው የተገደዱት። ያ ደግሞ ምን አደረገው? የዩናይትድ ፍላንኩን ስናየው እኮ ተመሳሳይ አይነት ፎርሜሽን ነው፣ ግን የሚድፊልድ እና የአታከር ነው ከአትላንታ ጋር የዩናይትድ ልዩነቱ ማለት ነው። ስለዚህ ፍላንኩ ላይ ስናየው፣ ዊንገሩ ላይ ስናየው 1v1 ነው፣ እዚህ ጋር 1v1 ነው። ጥሩ ነው፣ ግን ምን ተደረገ? እነኚህ ሶስቱን ለማገዝ ሲሉ ወደዚህ ስለተመለሱ የዩናይትድ ፉልባኮች ስለተመለሱ የአትላንታ ፉልባኮች ምን አደረጉ? ገፍተው ወጡ እና በተደጋጋሚ ሁኔታ ያየናቸው የአትላንታ ፉልባኮች ለአጥቂው ለፍሮንት ስሪዎቹ ኳስ ዲሊቨሪ እያደረጉ ነበረ እና ይሄ ለዩናይትድ ፈርስት ሃፍ ተጽዕኖ ፈጥሮበታል። መከላከል አልቻለም ነበረ ማለት ነው። በተወሰነ መልኩ እየተከላከሉ ኳሱን እያወጡት ነበረ። ከዛ ተርኒንግ ፖይንቱ የጌሙ ምንድን ነው? የቫራን መውጣት ነው። የቫራን ሲወጣ ዩናይትድ 2 ሲቢዎች ያሉት ማለት ነው። ግን ምን አረገ? ቫራን ወጥቶ ግሪንውድን ያስገባው። በነገራችን ላይ ያን ፎርሜሽን ሳየው በእርግጥ ከዛ ፎርሜሽን በፊት ዩናይትድ እንደዛ ማድረግ ነበረበት። እስቲ ነው ቫራን እያለን ነው የዩናይትድ ኦፕሽን ምን ሊያደርግ እንደሚችል ማለት ነው። 3v3 እዚህ ጋር ከተፈጠረ ምንድነው? አንድ ፕሪንሲፕል አለ። አታኪንግ ኢዝ ዋን ፎርም ኦፍ ዲፌንዲንግ ነው አይደለ? ማጥቃት ራሱ መከላከል ነው። ስለዚህ ዩናይትድ ቢያጠቃ ኖሮ እነኚህ ልጆች ባልመጡ ነበረ ነው። ስለዚህ የዩናይትድ ሊያጠቃበት የሚችል ሁኔታ ምን ነበር ነው? ትልቁ የዩናይትድ ችግሩ ክፍተቱ የተነበረው ሚድፊልደሩ ላይ ነው። ሚድፊልደሩ ላይ ዩናይትድ በዚህ ሲዝንም ያየነው ኳስን ፕሮሰስ አድርገው ዲክቴት ማድረግ አይችሉም ተጫዋቾቹ። በዛ አይነት ወይ አይደለም ሲሰለጥኑ ያሉት እና
ዩናይትድ ሚድፊልደሩ ላይ ኳስን አረጋግቶ ወይም ደግሞ አፍጥኖ ወይም ደግሞ የሆኑ ፍሪኩዌንት ፓሶች የምንላቸው እኔ ከ5 ወይም ከ10 በላይ እዛው ሲቀባበሉ ጨዋታውን ዲክቴት ለማድረግ ብዙ ጊዜ አናይበትም የዩናይትድ ቲም ላይ ማለት ነው። ስለዚህ ዩናይትድ በዚህ ሰዓት ላይ ማድረግ የነበረበት እነኚህ ፉልባኮቹ ስለተመለሱበት ለማጥቃት ከወሰነ ትልቁ ሚና የሚያርፈው እነኚህ ልጆች ጋር ነበር ሚድፊልደሩ ላይ። ስለዚህ እነ ብሩኖ ተመልሰው እንትን ሲሉ ፖግባና ማክቶመኔ ነበሩ እና እነኚህ ሶስቱ ኳሱን ዲክቴት እያደረጉት ጨዋታውን ዲክቴት እያደረጉት ነበር ወይ ብንል አላረጉም። ምክንያቱም አውት ነምበር እኮ አድርገዋቸዋል። በዚህ በቁጥር 2 ነው። ምናልባት ዩናይትድ እዚህ ጋር በጣም ቢጨናነቅም 3 አጥቂዎችን ፌስ ቢያደርግም እዛው ነው የቀሩት። ሁሌም ሃይ አፕ ደ ፒች ነው ሲጫወቱ የነበሩት፣ እዛው ነበሩ። ያው አንዳንዴ መሀል ላይ ሲመለሱ ዩናይትድ በጣም ሊያጠቃ ሲል እየተመለሱ በሚድፊልደሩና ዲፌንሱ ሲያግዙ አይተናቸዋል። ስለዚህ የዩናይትድ ማድረግ የነበረበት ይሄ ትሪያንጉላሪቲ የሚባለው ኳስ ኮንትሮልን አልተፈጠረም ዩናይትድ ላይ። ያ ነው ትልቁ ችግር። የፈለገ ፎርሜሽን ቢቀየርም የሆኑ ለውጦች ይኖሩታል። በእርግጥ ግን ትልቅ ቤዚክ የሚባለው ነገር ግን ለአንድ ቲም ፋውንዴሽን የሚባለው ነገር ሚድፊልደር ላይ ኳስን ዲክቴት አድርጎ ማቆየት፣ የጨዋታውን ቴምቦ እየተናበበ አንዱ ማን ነው ኮንትሮል የሚያደርገው የዩናይትድን እናጥቃ ወይ ስንከላከል የሚል አይነት ተጫዋች ራሱ የለንም። አሁን እነ ፖግባ እንደሱ አይነት ተጫዋቾች አይደሉም። እንደሱ አይነት ብቃትም እያየንባቸው አይደለም። ያ ብዙ አይነት ችግሮች ሊኖሩ ይችላሉ። ግን ሁሌም እንደምለው ኢንዲቪዥዋል ተጫዋችን አይደለም ብዙ ጊዜ አናላይዝ ማድረገው እኔ ቲሙን ነው አንድ ላይ አናላይዝ ማድረገው። ስለዚህ ቲሙ ይሄ ትራያንጉላሪቲ የሚባለው ነገርን ቢዝ ኖሮ ኳሱ ምንድን ነው የሚያደርገው? ኳሱን በተያዘ ቁጥር ዩናይትድ ወደ ፍሮንት የመምጣቱ ወይም ኳሱን ጨዋታውን መቆጣጠር የሚችልበት ሁኔታ ላይ ነው ይችል ነበር። ግን ይሄ ነገር ስላልተፈጠረና ዩናይትድ ቤት ውስጥ ስለማናየው ዩናይትድ ተጫዋቾች ላይ ስለማናየው እነኚህ ተጫዋቾች ሲሳቡ እነኚህ ጋር የሚደርሳቸው ኳሶች ገና ለገና ለካውንተር ብለው ሲሄዱ ግን አልቻሉም። በእርግጥ የመጀመሪያው ክርስቲያኖ ብሩኖ አቀብሎት ያገባው ጎል በጣም ምርጥ ነው። ጥሩ ጨዋታ ተጫውቶ ነው እሱን ጎል ያስገቡት። ግን አሁንም እንደሱ አይነት እንትኖችን ሊፈጥሩ አልቻሉም። ያ ነው ኦንሊ ቻንስ ብለን የምናየው በጨዋታ ላይ ማለት ነው። ስለዚህ እዚህ ጋር ደግሞ ፍላንኩ ላይ ስናይ 1-1 ነው። ስለዚህ ዩናይትድ ምንድን ነበር ማድረግ የነበረበት? ኢዘር ላይክ እዚህ ዶሚኔት ማድረግ ነበረበት ሚዱ ላይ፣ ኦር ደግሞ ፍላንኩ ላይ አውት ነበር ማድረግ ነበረበት። የትኛው ጋር ነው ዶሚናንስ የፈጠረው ዩናይትድ? እዛ ጋር ነው ትልቁ ችግሩ። ኦፕሽን 1 ኦፕሽን 2 የሚባሉ ነገር የሉትም። ሚዱ ከተበለጠ ወደ ፍላንኩ ይወሰዳል፣ ፍላንኩ ከተበለጠ ወደ ሚዱ ይወሰዳል። እንደዚህ ነው ኦልተርኔት እያደረጉ ትላልቅ አሰልጣኞች ታክቲካቸውን የቀያየሩ ውጤታማ የሚያደርጋቸው ነገሮች የሚፈጥሩት። ስለዚህ ዩናይትድ ላይ ስናይ ግን ይሄ ችግር ስለነበረ ይሄን ፍላንኩን ደግሞ ትቶታል፣ እየተጠቀመ አልነበረም። የቫራን መጎዳት ግን ጥሩ ነው ብዬ ነበረ። ግን ምንድነው ችግሩ? ዩናይትድ መሀል ላይ ኮንትሮል ማድረግ አልቻሉም። እዚህ ጋር ኮንትሮል ካልተደረገ ኳስ ዲክቴት የሚያደርገው አንድ ተጫዋች ወይም 2 ተጫዋቾች ወይም ሚድፊልደሮቹ ያ አይነት ቢሄቪየር ከሌላቸው ጨዋታው ይበላሻል። ስለዚህ ትራንዚሽን በምን ሁኔታ ነው የምንሄደው የሚለውን ነገር ያበላሸዋል ማለት ነው። ስለዚህ ቫራንስ ወጥቶ በ4-3-3 ነው ዩናይትድ የተጫወተው። ግሪንውድ ገባ። ጥሩ ኦኬ። ግሪንውድ መምጣቱ እዚህ ጋር አውት ነበር አድርጎታል። የአታላንታን የግራ መስመራቸውን አስጨንቋቸዋል ማለት ነው። ምክንያቱም አንድ ነው ያለው እዚህ ጋር ማለት ነው። ግን ምንድነው ችግሩ የነበረው የዩናይትድ ላይ? አሁንም ቅድምም እንዳልኩት ማለት ነው እዚህ ጋር ኳሱን ኮንትሮል አድርገውት ዋይድ ወጥቶ ራሽፎርድ ከዛ ከክርስቲያኖ ጋር የተለየ ነገር መፍጠር ይችሉ ነበር። እዚህ ጋር በ3 ማለት ነው እዚህ ጋር 3 መሆን ይችሉ ነበር። 3 ሲቢ ነው ያለው የአትላንታ። ዩናይትዶችም 3 መሆን ይችሉ ነበር እነኚህ ቢቆጣጠሩት ኖሮ ማለት ነው። የእነኚህ ግን መድከምና ጨዋታውን ኢንራሽ ማድረግ በቃ ይሄ በጣም አኪሬሲ የሌላቸው ፓሶችን ብዙ አድርገዋል ዩናይትዶች እና ያ በማድረጉ ጨዋታው ከብዶታል ማለት ነው። ከዛ ሲቀጥል በፊትም እንደምንለው አሁንም የዩናይትድ ትልቁ ችግራቸው ኢንተርሰፕሽን ነው። አሁን ከሚድፊልድ ላይ ኳሱን ኮንትሮል አድርገው መጫወት ከመቻል ይልቅ ወይም እሱ አንዱ ችግር እንዳለ ሆኖ ሁለተኛው ደግሞ ኢንተርሰፕሽን የምንለው ነው። ፕሬሲንግ እንትናቸው የለም። ማን ቱ ማን ማርኪንግ ወይም ዞናልም እንኳን ቢጠቀሙም ስፔሱን ከቨር ቢያደርጉ ግን ዴይ አር ኖት አግሬሲቭ። ኤሪክ ቤሊ ነበር አግሬሲቭ የነበረው እና ሌላው ደግሞ ሶስተኛው ችግር ዩናይትድ ላይ ያየነው በዚህ በ4-3-3 ቅርጽ ሲጫወት ቫራን ከተጎዳ በኋላ ምንድን ነው የማጓየር ከኤሪክ ቤሊ ጋር የመናበብ ሁኔታው በጣም ሌስ ነበረ። አሁንም ተደጋጋሚ ሆኗል። ይሄ ምንድነው የሚያተኩረው? የማጓየር ችግር ነው ልንል የምንችልበት ሁኔታ ላይ እየደረስን ነው። ምክንያቱም ዩናይትድ 2 ሲቢ ሲጠቀም 2ቱ ሲቢዎች ተናባው ኮምፓክት ሆነው ስፔሱን በማጥበብ የኦፖነንታቸውን የማጥቃት ስትራቴጂውን ብሎክ አያደርጉትም። ስለዚህ እየከፈቱ እንደውም አመቺ በሚሆን ስፔስ ላይ
የተለያዩ ሙከራዎች ወይም ፔኔትሬት አድርጎ ተጫዋቾች ኦፖነንቶች እየገቡ ችግር እየፈጠሩ ነበር። አሁንም ስለዚህ የዩናይትድ ትልቁ ችግር አንደኛ የሲቢዎቹ መናበብ ነው። ሁለተኛ የዩናይትድ ትልቁ ችግሩ ሚድፊልድ ላይ ጨዋታውን ዲክቴት አድርጎ የመሄድ አለመቻል ነው። ሶስተኛ ነገር ናቸው ደግሞ እንዴት ነው የምናጠቃው የሚለውን ነገር ስትራቴጂ የለውም። ላይክ በምን አይነት ወይ ነው የምንሄደው፣ ማን ላይ ነው እንትን ማድረገው። እድሜ ለክርስቲያኖ በሚባልበት ደረጃ ነው ዩናይትድ ራሱን ሴቭ እያደረገ ነጥብ ይዞ መውጣት የቻለው ማለት ነው። ስለዚህ ለእኔ አታላንታዎች ነጥብ ይዞ መውጣት ይችሉ ነበረ። ጋስፔሪኒን በጣም አድንቀዋለሁ። የኦሌን ታክቲክን አውትስማርት እንዳደረገውና ታክቲኩን እንዳበላሸበት ሌላ ራስ ምታት እንደጨመረበት ማለት ነው። እሱ ምንድነው ኮንክሉድ ሳደረገው ፖይንቴ ሶስት ስትራይከር ለሶስት ሲቢ ቫራን ከመጎዳቱ በፊት መጣ። ሶስቱ ናቸው ፌስ ያደረጓቸው። ፈርስታፍን በእንደዚህ ሁኔታ አስጨንቋቸው ማለት ነው። ቫራን ከወጣ በኋላ እና ሰከንድ አፍ ላይ ዩናይትድ 4-3-3 ተጫወተ። ግን 4-3-3 ራሱን ለማለት የሚከብድ ሁኔታ አጫወት ነው ዩናይትድ ይዞ የገባው። ሰከንድ አፍን ላይክ ፎርሜሽን የሌለው ይመስል እየተደነባበሩ ነበረ። ከዛስ ሁለተኛ በጣም በሚገርም ሁኔታ የቅድሙን ያነሳሁትን ፖይንት ሊያጠናክርልኝ በሚችል ዩናይትዶች ሚድፊልደሮቻቸው ሆሪዞንታል ፓስ ነበር ሲደራረጉ የነበሩት ማለት ነው። ሆሪዞንታል ፓስ ነው። ሆሪዞንታል ፓስ ሁሌ በበዛ ቁጥር ፕሮግሬሽን ቱ አታክ ሌስ ይሆናል። ፕሮግሬሽን ቱ አታክ ደግሞ የዩናይትድ ትልቁ ችግሩ ያ ነው። ሆሪዞንታል ፓሶች ትራያንጉላሪቲ የምንለው ነገር ቅድም አሁን ያነሳሁት ችግሩ የዩናይትድ ያልኩት ትራያንጉላሪቲ የሚባለው ነገር ፈጽሞ ዩናይትድ ላይ የለም። ጨዋታ ዲክቴት ማድረግ የለም። ሁሌ ሆሪዞንታል ፓስ አለ እና ባክ ፓስ ነው ያለው ወደ በረኛ እና እነኚህ ነገሮች ምንድነው የሚያደርጉት ቲሙ ወደ ትራንዚሽን ቱ አታክ እንዳይሄድ ትልቅ እንቅፋት ሆኖበታል ማለት ነው። ስለዚህ በሰከንድ አፍ ላይ ደግሞ ትልቁ ችግሩን ያየነው ደግሞ ሆሪዞንታል ፓስ ማድረግና ፎርሜሽን የሌለው አጫወት ስታይልን ይዞ ገብቶ የመደናበር ሁኔታ ቤት በኩል ነው ስፔስ ክሬት ማድረግ ያለብን የቱ ጋር እንቆጣጠረው ኳሱን የሚባሉ ነገሮች ከብዷቸው ዩናይትዶች ግራ ሲጋቡ ነበረ። አሁንም ይሄ ችግር ሳምንት ከሳምንት የተደጋገመ ነው። አሁን እስኪ ኦሌ ይሄ ነገር ኦብዘርቭ አድርጎ ይቀርፈዋል የሚለው አብረን የምናየው ነገሮች ይሆናሉ። ስለዚህ አሁንም የዩናይትድ ችግሮቹ የሁለት ሲቢዎቹ መናበብ፣ ኳስ ሚድፊልደር ላይ ዲክቴት አድርጎ ኮንትሮል አድርጎ ቴምፖን በመጠበቅ ዲስትሪቢዩት አለማድረግና ሆሪዞንታል ፓስ ብቻ ማብዛት። ቨርቲካል ፓሶች አላየንም። ቨርቲካል ፓስ ደግሞ ስናይ ደግሞ ዩናይትድ ላይ ያደርጋሉ እኮ አልፎ አልፎ፣ ግን ረሽ የሆነ ነገር የሆነ ገና ለገና ፔኔትሬት አድርጎ ያ ተጫዋች ያልፋል በማለት ነው የሆኑ ኢናኪሬት ፓሶች ኢናኪሬት ሎንግ ፓሶች እየተደረጉ የነበሩት እና ቨርቲካል ፓሶች ሳይሆኑ ትራንጉላሪቲን ዲያጎናል እያደረግን ፕሮግሬሽን ቱ አታክ ፕሮግረስ እያደረግን ወደ ቦክስ ውስጥ ብንገባ የተሻለ ይሆናል ብዬ አምናለሁ። ስለዚህ ይሄን ይመስላል አታላንታ ከማንቸስተር ዩናይትድ የዛሬው ዳሰሳዬ። ስለተመለከታችሁኝ አመሰግናለሁ። ቴንክ ዩ